አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዴፋሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ተኩሽና ብቅ ብያለሁ ማለት ነው። ይሄ የኮባው እንትን ነው ማለት ነው፣ እንጨቱ ማለት ነው። የተቀጣበል እንትን ብለን እንጨቱን አልጥለውም፣ ምክንያቱም ተላይም ከታችም አደርገዋለሁ። የዳቦውን ጣዕምና ራሱ አሪፍ ነው የሚያደርገው። ዳቦ ልጋግር ነው እንግዲህ ዛሬ ኩሽና ለኩሽና እንትን ብለው እንጀራ ጋግሬ ጨርሼ የመጨረሻ ላይ ዳቦ በምጣድ ነው የምጋግረው፣ በእንጀራ ምጣድ ማለት ነው። ገበር የለኝም እና የዳቦውን መጨረሻ ለማየት ያብቃችሁ ማለት ነው። አዲስ የሆናችሁ ለቤቴ ሰብስክራይብ እና ላይክ አድርጉ፣ ነባሮች ደግሞ እንዲሁ ሸር እና ላይክ እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። ያው እንግዲህ በኢትዮጵያ ኔትወርክ በኢትዮጵያ ጊዜ ማለት ነው። በጣም ኢትዮጵያ ስትገቡ ጊዜ የላችሁም፣ ባተሌ ነው የምትሆኑት ማለት ነው። ያው በቃ እኔ እንጃ ከምንም በላይ ምናልባት ኢትዮጵያ መጣችሁ ልጅ የሌላችሁ ሰዎች ምናልባት ጊዜ ሊኖራችሁ ይችላል ማለት ነው። ልጅ ያላችሁ ሰዎች ግን ጊዜ አይኖራችሁም። ጠዋት ትነሳላችሁ፣ ቁርስ ሰርታችሁ ትምህርት ቤት መሄድ ካላችሁ ትምህርት ትሸኛላችሁ። ከዛ የሚተጣጠብ እቃ ምናምን ታጥባላችሁ፣ ልብስ ምናምን ስትሉ ምሳ ሰዓት ይደርሳል። ከዛ ደግሞ ምሳ ሰዓት ምናምን ስትሉ ከዛ ደግሞ ስትሉ ብቻ እንዳጠቃላይ ጊዜ በቃ ጊዜ የለም ከምንም በላይ ማለት ነው። ጊዜ የለም። መዳም ቤትም ባተሌንን ብለን እናወራለን፣ ግን በጣም የምትባትሉት ኢትዮጵያ ስትመጡ ነው ማለት ነው። ለማንኛውም ይኸው ተስር ይሄንን የኮባውን እንትን እንደዚህ ተስር ምጣዲቱ ላይ ርብርብ አድርገዋለሁኝ ማለት ነው። ከዚህ በላይ ቅጠል አረግበታለሁ ማለት ነው። ምርጥ ዳቦ ነው የሚሆነው። ጣምናውም አሪፍ ነው የሚሆነው። ዛሬ የምጋግረው ያው እስከ ዛሬም ቢሆን አልቀርጥም እንጂ ዳቦ ጋግራለሁ ለልጆችም ለራሴም ደስ ይለኛል ዳቦና የሚጣይ ሀውሊ አትበላም። የምትበላው ሳሙሊ ነው። ሳሙሊ ወይም ዳቦ ማለት ነው። ሳሙሊ ማለት ነው ዳቦ። እሱ ተገዝቶ ነው እንጂ ይሄን እኛ እንደዚህ ቤት ውስጥ የሚጋገረውን አትበላም። እዛም እያለን ዝም ብላ ትቆራርሳለች እንጂ አትበላም ማለት ነው። ለማንኛውም እንደዚህ ቅጠል ረበረብበታለሁ ሆይ እዛም በኋላ እንደዚህ ተረበረብ። ምጣዱ ሰምቷል፣ ግን እሳቱ አጥፍቼዋለሁ ማለት ነው። ከስር ብዙ አላነድበትም። ምጣዲቱ እንደሰማች እንትን እላለሁኝ። ልጡን አረገውና ገጥሜ ከዛም በኋላ ነው እየነደደ ከማረገው እሳት ተጠፋ በኋላ ከዛ መጨረሻ ላይ አደራርጌ ጭርስ ሳረግ አነድበታለሁ ማለት ነው። ከዛም ከላይም ደግሞ አነድበታለሁኝ። ምጣድ ላይ ሆኖ እንዴት ነው ስለምታነጅበት ካላችሁ አሳያችኋለሁ ማለት ነው። ብቻ እናንተ እስከ መጨረሻው ድረስ ለመከታተል ያብቃችሁ። ተከታተሉ ማለት ነው። ያው እንግዲህ በአንድ እጅ ስልክ ይዞ በአንድ እጅ መቀረጥ በጣም ነው የሚያስቸግረው። በነገራችን ላይ የካሜራ ማስቀመጫ በተለይ እንደዚህ ቪዲዮ የምትሰሩ ሰዎች ምናምን ከምንም በላይ ጠንከር ያለ የካሜራ ማስቀመጫ በፈለጋችሁበት ታይም ለማስቀመጥ የምትችሉት የካሜራ ማስቀመጫ ማሳጠር ማስረዘም የምትችሉት ማለት ነው። የካሜራ ማስቀመጫ አስፈላጊ ነገር ነው። በአንድ እጅ ይዞ በአንድ እጅ ለመቀረጥ ከባድ ነው። ህፃናት ልጆች ደግሞ ቀረጡ ምናምን ስትሏቸው አያውቁበትም ማለት ነው። እንኳን ህፃናት ልጆች እንደዚህ ትልቅ ስልክ ይዘው የማያውቁ ተሆኑ ነፍስ ያወቁትም ራሱ አይችሉበትም። እና እንደዛ ነው። ለማንኛውም በአንድ እጅ ይዤ በአንድ እጅ ስለሆነ ምንም ስራው የተሳካልኝ አይደለም ማለት ነው። እንግዲህ እንደዚህ ታረኩ በኋላ በመሀል አቋርጠውና መጨረሻ ላይ የምንገናኝ ይሆናል ማለት ነው። ምክንያቱም በአንድ እጅ ስራ እየተሳካልኝ ስላልሆነ ማለት ነው። ሊጡ ይሄን ይመስላል ማለት ነው። እንደምታዩት ስንዴ ብቻ ነው፣ ፍርኖ ዱቄት አልደበለኩበትም። በነገራችን ላይ ፍርኖ ዱቄት ስትጋግሩ ብቻውን ፍርኖውን ብቻ መሆን አለበት። ስንዴም ሲሆን ደግሞ ስንዴውን ብቻ ማለት ነው። ስንዴው ብቻውን ሲሆን በደንብ ይከፍታል ማለት ነው። ያው ለማረግ ሳረግ ስላልተመቸኝ ሊጡን አርጌ ጨርሼ አለባብሽ ያለሁኝ። ከስር ማርጌበታለሁ ይሄንኛውን እንትን አንጓውን ማለት ነው። ከላይም ደግሞ እንደዚህ አረግበትና ተላይ ሲነድ ይሄን እሳቱ ሲመታው የዳቦ ቃና ራሱ እንዴት እንደሚጥማችሁ ማለት ነው። በቃ እንዲህ ነው እንዲህ ነው እንዴ ብላችሁ ነው እንትን የምትሉትና ለማንኛውም ደስታ ላይ ረባረብበትና ተስር እንግዲህ የገጥምና ምጣዴን ከስር ማንደድ ይጀምራለሁ ማለት ነው። ከስርም ከላይም አነድበታለሁ። እንዴት ነው ከላይ የምታነጂው ካላችሁኝ የምጣዴ እንትን አክምባሎዬ እንትን ነው ማለት ነው፣ ብረት ነው። የብረት ነውና የብረት ስለሆነ ችግር የለውም። ታሁንም ቀደም ጋግሬበት ስለማውቅ ማለት ነው። እዛ ብረት አክምባሎ ላይ ከላይ ተስር ያለውን እሳት ውልቅ አድርጌ ከላይ አደርግበታለሁኝ። ከላይም ከታችም ልክ በፍሩን የበሰለ መስሎ ቅንብር ብሎ ይወጣላችኋል ማለት ነው።
አሪፍ ሆኖ ልገልብጥ አትሉም። ትልቅ እንዲህ ትልቅ ያለ ዳቦ ስትጋግሩ ምጣድ ላይ ከሆነ ልገልብጥ ስትሉ ወይ ምጣዱን ትሰብሩታላችሁ ወይ ዳቦ በስነ ስርዓት አይወጣላችሁም ማለት ነው። ግን ከላይ ሳትነድዴበት ልገልብጥ አትሉም። ሸተት አድርጋችሁ ማውጣት ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ አደራርጌ ጨራርሻለሁኝ። አሁን በቀጥታ እገጥመዋለሁ ማለት ነው። ይኸውላችሁ እቺ የብረት ናት። እንደዚህ አድርጌ ገጠምኩት ማለት ነው። የብረት ናት እንትኒቱ እንደዚህ አድርጌ ገጠምኩት። እንዲህ አድርጌ ተገጣጠምኩኝ በኋላ እሳቴን ማንደድ እጀምራለሁ ማለት ነው። ያው እንግዲህ ተስር ሳነድ ምናምን ባብዬ አልቅሶ ቤት ገብቼ ነበር እሱን አጠባለሁ ብዬ ተመልሼ መጥቻለሁኝ። የቀረኩላችሁ ከላይ ያለው ነው። አሁን ተላይ እያነደድኩ ነው። ከስር ነዶ አብቅቶ ጨርሷል ማለት ነው። እቺ ጆሮዋ ናት ይታያችኋል። እንደዚህ አድርጌ ወደ ዳር እያልኩኝ በደንብ ዳር እስከ ዳር እሳት እንዲያገኘው ገልብጭኝ እንዳይለኝ አድርጌ አነድበታለሁኝ። ከዛ ይሄ እሳቱ እልም ብሎ እስከሚጠፋ ድረስ ትለውና አወጣዋለሁ ማለት ነው እላችኋለሁኝ። እንግዲህ የዚህን የዳቦ መጨረሻ ለማየት እስከ መጨረሻው መከታተል ይጠበቅባችኋል ማለት ነው። እስከ መጨረሻው አይታችሁ እንግዲህ ኮሜንት ላይ አስተያየታችሁን ጣፉልኝ ማለት ነው። እና ደግሞ በነገራችን ላይ ኮሜንት ስል ምን ትዝ አለኝ መሰላችሁ? ኮሜንት ለማንም ሆነ ለማንም ቪዲዮን አይቼ ኮሜንት መስጠት አልችልም። ሁኜ ነው እናንተ ሙኝ ነው ማለት ነው። በነገራችን ላይ የኔ ዳቦ በስሎ እዛው ምጣዱ ላይ ተላይ እየነደደበት እያለ እሳቱ ጠፍቶ ነበርና ጥፋ ብዬ ተወት እንዳደረግኩት እንግዲህ አመጥታ አላለብኝም። ያልታሰበ እንግዲህ አመጣብኝ። ከዛ ማለት ነው ያው ቅጠሉን ሳልጠው ስለቀየሁኝ ትንሽ አልቦታል ማለት ነው። እንደምታዩት ነጭ ነጭ ሆነው ስላላበው ነው እንጂ እንትን አይደለም ማለት ነው። ነጭ አይሆንም ዳቦ ምክንያቱም የስንዴ ነው። ከዛ ሲቀጥል ዳቦ ያው የሚያምር ሆኖ ነበር የወጣው ስላላበው ነው እንደምታዩት። አይሁት ዳቦ እንዴት እንደሚያምር በጣም ከፍቷል። በጣም አሪፍ ነው። ሽታውን ነገር ደግሞ ተውኝ። ውይ ምክንያቱም አብሻ አለው፣ ድንብላል አለው፣ ጥቁር መጣፈጥ አለው። በቃ አሪፍ ቅመም ስላለው በጣም ነው ሽታው ራሱ ይጣፍጣል ማለት ነው። እንደምታዩት ውስጡ ነው እንዴት አድርጎ እንደከፈተ ማለት ነው። ስንዴ ብቻውን ስለሆነ ነው። አሁን ይሄ ስንዴ ብቻውን ፍርኖም ስታብቁ ፍርኖ ብቻውን ሲሆን ይሄኛው ደግሞ ፍርኖ ነው። ምክንያቱም የመጡት እንግዶች ያመጡት ዳቦ ይህ ነው ማለት ነው። እንግዲህ ሲነባበረው አሁን እንግዲህ ይሄ ምን ቀን ነው ተበልቶ የሚያልቀው አትሉም? ደግሞ ለአጋጣሚ ሆኖ ብቻችንን እኔና ሂክማ ብቻ ነን ማለት ነው። ሀውሌ ማትበላም እኔና ሀውሌ ብቻ ነን ያለነው እንደምታዩት ማለት ነው። እዚህ ጋር ለልጆች የቆርሸለት ነው ለሂክሙ ማለት ነው። እና ደግሞ ጎረቤት ልጆች ነበሩ እና ቡናችንን አፈላን። እንግዶችን ሸኘው በት ብዬ ምናምን። ከዛም በኋላ ትዝ ሲለኝ ለካ ዳቦ ጋግሬያለሁኝ። ዳቦውን ሳይው ላብዝ ፍቅ አድርጎታል አትሉ? እና ለማንኛውም የኛውም ዳቦ ይሄንን ይመስላል። ሌላም ቦታ ተጋግሮ የመጣው ዳቦ ይሄንን ይመስላል። እንግዲህ ኑ እንብላ። እኔ ብቻዬን በልቼ ስለማልጨርሰው ኑ እንብላ፣ ኑ ቶሎ አባሉኝ ማለት ነው። ይሄ ደግሞ ከጀርባው ነው። ከጀርባው ስላችሁ ከቂጡ ነው ይሄ ማለት ነው። ከፊት በፊት ያሳያችሁ ከላይ ነው። ይሄ ደግሞ ከጀርባ ነው እና ተጀርባን በምታዩት መልኩ የሚያምርዬ ዳቦ ሆኗል። ብላ አፍ ያበሉ እንግዲህ ማለት ነው። ተበልቶ የሚያልቅ ያድርገው። 2 ሙጌራ ለ2 ሰው እንዲያረድ ያለኝ እና ለማንኛውም ይሄንን ይመስላል እላችኋለሁ። የዛሬው ውሎዬ እንግዲህ ይሄንን ይመስላል። እንጀራዬን ገጋግሬ አብቅቼ ዳቦዬን ገጋግሬ ዳቦዬን ሳላወጣ እንግዲህ አመጣብኝ ማለት ነው። ያንን እንግዲህ እንግዶችን አስተናጋግጄ ሸኝቼ ምናምን የኔን ሳየው እንደዚህ ሆኗል። በጣም የሚያምር ነው። እንግዲህ ኑ እንብላ ብያችኋለሁኝ። እስከ መጨረሻው ድረስ ለተከታተላችሁኝ ከልብ አመሰግናለሁኝ። ላይክ እና ሰብስክራይብ እያደረጋችሁም ለምታበረታቱኝ ጀዛኩምላሁ ኸይራን እያልኩኝ በዚሁ ሰናበታችኋለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍ ይበልልኝ እያልኩኝ በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። ሸር እና ላይክ እንዳትረሱ። አማና ላይክ አድርጉኝ፣ ሸር አድርጉልኝ ማለት ነው። እና ይህንን ይመስላል። ለነበረን ቆይታ ከልብ አመሰግናለሁ። ባይ፣ ደህና ሆኑልኝ።